ያቺ መኪና ቆማ ይቻታል። እውነቱን ስነግራችሁ ግን ከውጪ ብቻ ነው ያየኋት፣ ከውስጥም አላየኋትም። እዚህ ጋር በሁሉም ነገር ብሌም ማድረግ መብታችሁ ነው። እኔ አልዋሽም፣ የምዋሸው ነገር አይኖርም። ምክንያቱ ደግሞ ነገርኳችሁ፣ መጀመሪያው ደረጃ እኔ ጋር ሰው የለም። ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ወይ ተስማምቶ እያደረጉት ያለው ድራማ ነው። ገብቶሃል አይደለ? ወይንም ደግሞ እሷ መጀመሪያ ኤክስፔክት ያደረገችው ነገር እነዛ መኪናዎች እሱ የሰራው ነገር አለ። እሱ ዝም ብሎ ያው ይሰራል። መንሱር የሰው እንትን መኪና ይዞ ነው ያለ ሲፈምሰው ገብቶሃል። ስማ የ10,000 ብር ሱፍ ለብሶ እኮ ነው 3 ሚሊዮን ብር ያለ ታስታውሳለህ? እና ስለዚህ ማለት ነው ይፈምስበት። ይህን ለመፈመስ መኪናዎች የክራይ መኪና ሊሆኑ ይችላሉ። እዛ ግን ያ አይደለም ኢሹ። ግን ረድቷል። ይሄ ልጅ በጥሬ 8,000 ብርም ሰጥቷል። መኪናውም ሞልኪያ በስሟን ያለው አባጊዲ ልጁ ገንዘብም ሰጥቷል እኮ። አዎ ገንዘብም ሰጥቷል፣ 8,000ም ሰጥቷል። አባጊዲ ቆይ እኔ አንድ ጥያቄ አሁን ልጠይቅህ አንተ ቢያንስ እቺ ዝቅተኛውን እንደዚህ የነቆጨች ናት ምናምን በሯም እጅ ላይ ትቀራለች ምናምን አለ። ጎማዋና ይሄ ቡለኗ ምናምን ለጋራጅ ብትቆራረጥ እንደ ቢያንስ 5,000 አታወጣም? መኪና ሞተር አለ። ኧረ አሁን ባለበት እዛው እሷ በአይኗ ሳታየው ይሄ መኪና 8,000 ብር ይሸጣል። ወደዛ ሳትሄድም ማለት ነው። እግዚአብሔር ይስጠናል። ምንም ጥያቄ የለውም። ይሄ እንዴ አባጊዲ እሷ ሳትለፋ ሄዳ ቀጥታ ሞልኪያውን ብቻ ሞልኪያ ደግሞ ወሰደብኝ አሁን ብትል ለምሳሌ ማለት ነው ወረቀቱን የወሰደው ስሙ መውሰድ አይችልም። በ500 ባልሞላ ሄደ ከሲስተም ላይ ፕሪንት አውት ማድረግ ትችላለች። ስለዚህ አይዲ ሲጠፋብኝ መሬት አይዲ ጠፋብኝ ብለህ ሄደህ ንግድ ፍቃድን አይዲን ታወጣለህ። ዘ ሴም ቲንግ ቱ ይሄ ነገር ድራማ ነው። እኔ የተሰማኝ ነው በቃ እንጂ ስንት ዓመት የኖረች ሰው ስለዛ ሀገር ህግና በራሷ ንብረቷን መቆጣጠር ካቃታት መራመድ ዩኤ ፓስ አላት። እሷ ዩኤ ፓስ አለ በስሟ ለምሳሌ ማለት ነው። ዩኤ ፓሷ ውስጥ ስትገባ ሞልኪያዋ አለ፣ መንጃ ፍቃዷ አለ፣ አይዲዋ አለ። 3ቱ ማለት ነው። ገባህ? አንዱን አይዲዋን ስትሰጥ ለፖሊስ እዛ ዝርዝር ሲያደርግላት ያላትን የሌላትን ቁጭ ያደርግላታል። ያን ፕሪንት አውጥ ጠፍቶብኛል፣ ሞልኪያ ጠፍቶብኛል። ሞልኪያ ማለት ምን ማለት ነው? እኛ ሀገር ሊብሬ የሚባለው ማለት ነው። አንዴ ላስረዳው። አፕሊኬሽን ላይ ሁሉ ነገር አለ ጆከር። እዚህ ፓስፖርት፣ ክሊኒክ፣ ዶክመንት ሀገር ላይ አለ። ህጋዊ ከሆንክ እኮ ይኸውልህ ሳውዲ አረቢያ ስንት ዓመት ነው እና ምንም እንደዚህ ፖሊስ ጣቢያ ምናምን ሄድ አይጠበቅብን። ደውለህ መኪናውን ያመጡልታል ጭነው። ከዛ ብር ትከፍላለህ። 500 ብር ነው ምናምን ያመጡበት ማምጣት ብቻ አለም። ሰው ወስዶብኛል ጠፍቶብኛል ካለች ማን እንደ ሌባ ተይዞ ጆሮ ተይዞ እኮ የሚገባው ይሄ እኮ ለልጁ ራሱ አደገኛ ነገር እኮ ነው። ልጁ ሌባ ነው የሚሆነው እኮ በቃ በህግ ፊት ማለት ነው። የሰው መኪና ወስዶ ከሆነ ማለት ነው ራሱ ጋር ካለ መኪናው ወንጀለኛ እኮ ነው የሚሆነው። በስሙ አይደለም ፖሊስ ስላንተ መስጠት አለመስጠት እሱ ሌላ ይሹ ነው። እዛ የቲክቶክ እንትንን የሶሻል ሚዲያን እሱ ይዘህ ህግ የሚያየው ተጨባጭ ተንጀብል በማን ስም ነው መኪና በገነት ሰላም አለ። ቲክቶክ ምናምን አያገባውም እሱ ስለ ቲክቶክ። ሁለት ነገር አለ ግን እዚህ ጋር ሁለት ነገር እኔ የማስበው ነገር አንድ በሰው ተገፋፍታ መጣለች። አንተ እንዳልከው ያየችውን ሳታገኝ ስለቀረች እና ሰው ገፋፍቶ አንጥቷታል። ሁለት ድራማ አለ እንጂ ልጅቷ ከድራማ ይልቅ እኔ የማመዝነው ምንድን ነው ቅድም ከአንተ ጋር ስታወራ ሰምታታል። የህዝቡ ምናምን ግፊት ምናምን ህዝቡ አስገድዶ የሚያሰጣት መስሏታል መሰለኝ። እና እነዛ መኪናዎች ባየችበት አይኗ እኔ አጠገቤ የነበሩ ሰዎች ጋር ስለተጣላው ነው ተው ይሄ ነገር ሸዋሸዋ ነው መኪናው ያር ለሚሰጠው ይህንን ማረጋቀም አለው አይመስለኝም ልጁ። እቺ የመንሱር አይነት አካሄድ ነች። መጀመሪያ መንሱር እኮ የሰው መኪና ነው። ያ ምንድን ነው እሱ ሀመሩ ማለት ነው። ሀመሩ የሰው መኪና ነበር አባግዲ እና ስለሆን ታውቃለህ። ሸዋሸዋ ነው አመነ እኮ በቀደም ምንድነው ፈመሰ። በቃ አሁን ሀብታም ሆኗል። አሁን አሳመነ እኮ መንሱር ላይ ዳሩኝ ብላ አንድ ልጅ ከዘፈነች በኋላ እኮ ነው ዛሩ የቆመው እኮ
መንሱር የት ነው ያለችው? እሷ ልጅ አለች እዚሁ አረብ ሀገር የተንከራተተች ነው። የት ትሄዳለች? እሱን አፈምሳ እሷ ወደቀች። በትከሻዋ ነው ተሸክማ ወደ ላይ አወጣችው እኮ። እሷን ፈልጎ ማመስገን ያለበት መንሱር አሁን ሌላ ነገር አይደለም። ለእሷ ላይ የሆነ ውለታ መዋል አለባት። እሱ አይሰማንም። መንሱር አሁን በብሎክ አቀመሰን እኮ። እኛም እኮ የሆነ ትችት ስናቀርብበት እኮ በብሎክ እያባረረን ነው። አሁን እኛ የልጁ መፈመስ አለመፈመስ ሳይሆን አንድ ድራማ ነው። አንደኛ ያ መኪና እሱ የደረደራቸው መኪናዎች ፌክ መሆኑን የምታውቀው አንድ ጤነኛ የሆነ ሰው፣ ጤነኛ አይምሮ ያለው ሰው አንድ አይነት መኪና እንዴት ለጉሉ ይገዛል? እስኪ ንገረኝ አንተ። አንድ አይነት እኮ አይደለም፣ አስቀምጦት ነው፣ አስለጥፎበት ነው። ገብቷል። የሆነ እንደ ሰው ራሱ ስታስብ ልብስ እንኳን ስትገዛ እኮ የሆነ አንደኛውን የሆነ ቢጫ የሆነ አንደኛውን የሆነ ከለር የሆነ ልብስ የሆነ ነገር ተንቀሳቀሱት። እነዚህ ቪዲዮ ላይ የማያቸው ነው የምትለው የአባጊዲን ፕሮፋይል የሚመስለው ከለር እሱ የጠበቀችው አሁን ልጅቷ ሰጠኝ ያለች ያለችው በቃ ቸረኝ ብላ እሱን መኪናን የጠበቀችው። እነዛ ከሚነሱ ከወዶቹ መኪና ውስጥ አንዷን የጠበቀችው ነው የምትለኛል። እነዛ እኮ ሚኒመም ርካሹ 400,000 500,000 ነው። እሱን እኮ ነው የምልህ። እና ያንን የፈለገች እሱ ያንን የፈለገችው ያን የጠበቀችው። ህዝብም የጠበቀው በነገራችን ላይ እንደዛ ነው። አብዛኛው ሰው ያማ ይሆናል። እንዴት ይሰጣል? ከዛ መካከል እንዴት ይሆናል? ለራሱ የለውም። በእርግጠኝነት እኔ በእርግጠኛ ሆኜ የምነግርህ አንድ ካለው በቃ ቆንጆ ሀብታም ነው። አይ መኪኖቹማ ለመከራየትም ውድ ናቸው እኮ። የራሱ ቢሆን ነው እኮ ነው የምልህ። ለመከራየት ራሱ ውድ ናቸው። ለናሁም እኮ ራሱ ስማ፣ ለናሁም ፎቲ የሰጠውን አይተሃል? አንገቱ ላይ ያደረገለት እሱ ለቪዲዮ ነው። ለቪዲዮ ነው ተቀምጧል። ከቪዲዮ እና እሱ ግን አንድ ነገር አለ። ለምሳሌ እዚህ ለመፈመስ ከሆነ የተወሰነ እውቅና አለው ልጁ። ሴፉ ላይም ቀርቧል ከዛ በፊት። አንድ ሁለት ደግሞ ቻሌንጅ ሊሰጣት ይችል ነበር። ለምሳሌ ወደ እሷ ስንመለስ ማለት ነው። ይህን ያህል ፎሎወር አስገብኝ ይህን ሰጥሻለሁ ቢል እስካሁን የሰጠውን ራሱ በቻሌንጅ መስጠት ይችላል። በዚህም አይውልህ አባ ግዴ ይሄ ነገር አይመጣም። እውነቱን ልንገርህ፣ እኔ ቲክታክን በደንብ አንተም ታውቀዋለህ፣ ግን በስፋት ነው ያውቀዋለሁ። በብዛት አሁን ሰዎች የሚጣሉ ሰውና ሰው እንደዚህ ሲጋጭ ሰው ነገር ታውቃለህ አይደል? ተሰብስበህ እንደዚህ ስለ ነገርና ስም ሲነሳ በዛ በዚህ ስትቦጨቅ ነው ቪው የሚጨምረው። ሌላውን ተውና የዚህን አጀንዳ ይዘን እኛ ስንገባ ነው ሰው ሰብሰብ ብሎ እንቅልፉን ትቶ ቁጭ ብሎ የሚያደርግ። ታዲያ አሁን መፈመሻ ቻሌንጅ አንተ የምትለው ቻሌንጅ አይደለም። ቻሌንጁን አሁን ፎንቲ ብቻ ነው የበላበት። አሁን ትልቁ እኔና አንቺ እንጣላ፣ ይሄንን በይ ይሄንን ልበል፣ በዚህ እንስራ በዚህ እንስራ። ይሄ አንድ መንገድ ነው። ስደብኝ ይሄን ልስደብኝ፣ ዋና መንገድ ነው። ኃይለኛ መፈመሻ መንገድ ነው በቃ። እኔ ይህንን ነው ድራማ ብዬ የጠረጠርኩት እንጂ እሱ የደገምበት የመጣበት መንገድ የመንሱር መንገድ ነው። በነገራችን ላይ እኔ እንግዲህ አላቅም አባ ግዲ ወደ ሶሻል ሚዲያ የመጣበት እሱ የመንሱር መንገድ ነው። ተወሱ እኔ ሽልማት ተብሎ ሲባል ልጁን ራሱ ኮመንት ላይ ናሁም ፎንቲ ጋር ሲገባ ነው ያየሁት። ናሁም ጋር ፎሎ ስለሆነ ከናሁም ጋር ነው ያየሁት። ያን ያክል እኔ ተከታትየውም አይቼውም አላውቅም። እኔም በቀደም ነው ያየሁት፣ በዚህ ጉዳይ ነው ያየሁት። ሳየው ቤት ውስጥ ሲረባበሹ መጠው እና ኧረ እባካችሁ ተረጋጉ። ቆይ ነገር እቺ የመንሱር መንገድ ነች። ሁለት ድርጅት አለ። ለምንድን ነው ቻሌንጅ ማታዘጋጀው? ናሁም የሆነ ነገር ሲሰማው ዛሬ ሰምተዋል። እንደዚህ አይነት ምንም አይነት እኔ አንድ በቻሌንጅ ያገኘሁት ፎሎወር የለም። እኔ በቃኛል ያለኝ ራሱ ምን አድርጉ ብዬ ነው። ስንት ምስኪን ስረዳ ነው ሙሉ ስንት ነገር አለ። አባ ግዴ ይሰማሃል። ናሁም የሆነ ነገር ሲናገር ሰማሁ ዛሬ። ናሁምም ፋውል ነው አሁን እሱ የተናገረው። ምግብ 14,000 15,000 ከፍሎ ሲያበላኝ ለአንድ ምግብ የሚባል የሆነ ድምፅ ሰማሁ። እንዴት ነው ግን ያ ነገር? ምን አይነት ምግብ ነው አለ? እሱማ ይሄ እኮ የመራት እኮ ነው አለ። አዎ አለ። እሱማ ሽንት ቤት እኮ በወርቅ ወረቀት እየጠረክ የምትጸዳዳበት ሆቴል እንዳለ ታውቃለህ። እዚህ እሱም ችግር አለው። ብር ይኑር እንጂ የወርቅ ወረቀትና ወረቀቱን ይዘህ ትወጣለህ። ይዘህ አትወጣም። ውስጥ አዎ ቡርጅ አላረብ አለል። በስንት በስነ ስርዓት ሽንትን ሰገራ ተቀምጠ ያንን በወርቅ ወረቀት ጠርገህ ትጥላለህ። ችግር የለውም። አንድ ቀን ገብቻለሁ።
እንዲህ አይነት ሌክዠሪ ላይፍ ያለበት ሀገር ነው ዱባይ። የሁሉም ነች በነገራችን። እኔ በራሴ ሶፍት ነው የተጠቀምኩት። ዱባይ የሁሉም ነች። ይኸውልህ ኤክስትሪምሊ ሌክዠሪ ሲሆኑ ፌመስ ሲሆኑ ሴሌብሪቲ የሆኑ ሰዎች የሚያሳልፉባት ሀገር ነች። እልም ያለ መናጤ ድሃ ደግሞ አሁን ዋናው ነገር ለልጅቱ የሚጠቅማት ነገር ይስማሙና ይምጡ። ካልተስማሙ እሷም ህዝብ ላይረዳት ይችላል። ኧረ ማንም አሁን እኮ ሌላ ሰው እንዳትረዳ ያስደነግጣል እኮ የእሷ ድርጊት እኮ። እሷ እኮ ምንም ሆነ ምን ልጁ የሰራውን እኮ ሰው ያውቃል እኮ። በቃ ማንም ሰው ይረዳል። አይምሮ ያለው ሰው ገብቷል አለ። በቃ መፈመሻ መንገድ ነው እሱ ብሎ የመጣው የመንሱር መንገድ ነው። ይሄ መንገድ እናውቀዋለን ከዚህ በፊት። እሷ ግን ተረጂ ነች፣ አግኝታለች በግርግሩ። ምንም የማለት አቅም የላትም። አቅም ያስፈልጋል። እዚህ ከምንለፈልፈው እሱ በቂ ነገር አድርጎላታል። አዎ ይሄ ያስማማናል። እኔ አሁን የልጁ ደጋፊ አይደለሁም ከመጀመሪያ አይደለሁም፣ ግን እውነት ነው። ስለ እውነት ደግሞ ከተናገርኩ ማለት ነው መሬት ላይ ያለን ነገር ነው የምናገረው። ቢያንስ 8,000 ጥሬውን በልታለች። ቀቅዬ በልቼዋለሁ ብላለች። ቢያንስ ይሄ ባትረጃ እሱ ንግግር እኮ ነው የሚያሳመመኝ እኮ። ይሄን ያየ ሁለተኛ ሰው ይረዳል። አሁን ይሄ ልጅ እንደው ይበሳል ብል ብቻ ይወጣ አይልም። ሁሉም በየአቅሙ ይረዳል። መስመሩን እኮ ነው የዘጋችው። ከምር የእርዳታ መስመሩ ነው የዘጋችው። ይሄ ነገር መመለስ አለበት። ሁላችንም መቃወም አለብን ያልኩት ትራምፕ ካደረገው እኮ ምንም ልዩነት የለውም። በቃ ትራምፕ እኮ ጠቅላላ የልጆውን እርዳታ የሚባል አልሰጥም ብሎ እኮ ዘግቷል እኮ። እቺ ደግሞ በሌላ መንገድ የዘጋችው ጀግና ሰው የምር ጥሩ ፈራጅ አይታል፣ በጣም አይታል ማለት ነው በደንብ። አይ ሁላችንም እኮ እኔም እኮ ስናገር የነበረው ነገር 6,000 ነው። አትዋሽ፣ ሂሳብ እንተሳሰብ። 6,000 የሚሰጥሽ ሰው አለ? እስቲ 600 ብር ለአንድ ዳንስ ስጪ። እንደ 6,000 2,000 6 ብር አይሰጧትም። እናቴ ትሙት 6 ብር። ይሄ ማን ነው የምትለው ሰውዬ? ማን ነው ማን ነው የሚሰጠው? ጌቱ ማን ነው? ተሙ ማን? ልጅቷን እኮ ምንጯን ያደረቀባት እኮ በህዝብም እንድትጠላ አደረጋት። አሳጣት፣ አስበላት ልጅቷን። ተሙ ጋር እኮ ግን አባ ግዲ ዛሬ አይደለም እኮ ጸባቸው ታውቃለህ። የቆየ እኮ ነው እሱም ቪዲዮ ከሰራበት እኔ ከወራት በፊት ላይ እኮ ከቀረበ ጀምሮ ጸበኛ ናቸው። ለራሱ ጥቅም ለምን ይጠቀምባታል ልጅቷን? የእኛ ጥያቄ ነው። ተሙና እሱ በምንድን ነው የተጋጩ? ለምን ተሙ ራሱ ሰብስበው የሆነች ነገር ይሄ 2,000 እና 4,000 የሰጣት 2,000 እና 6,000 ሰጥቷታል። 8,000 ለምን 10,000 ብር መጀመሪያ ቀን 2,000 ሰጣት። ከዛ 6,000 ከዛ እንደገና 2,000 ሰጣት። ስም ማዘዋወሪያ 2,000 ከዛ 6,000 እሷ ያመነችው 8 ነው። ሁለቱ እኮ የስም ማዘዋወሪያ ስለተከፈለ ነው። ገብቷል? የስም ማዘዋወሪያ ስለሆነ ነው። ሁለቱ ስም ማዘዋወሪያ ነው። 6 ወጪ ነው፣ 2 ኢንሹራንስ ነው። አባ ጊዳ ብሩ ሳይሆን ምናምን በዚህ ልክ ግን እጅን የዘረጋ ሰው እጅን መቁረጥ ትክክል አይደለም። ይሄ አምናከባበር። እኔ ቅድም ምንድን ነው ያልኩሽ? መኪናዋ ተቆራርጣ ብትሸጥ ቢያንስ አነሰ ቢባል 5,000 ተዋጣለች አልኩኝ። አሁን እዛ ጋ ያሉ አሁን የሚያውቁ ሰዎች ሲናገሩ መኪናዋ ባለችበት ቢያንስ 8,000 10,000 ትሸጣለች እያሉ በቃ ሩህ አላት። ባጊዲ እንግዲህ ፈተና ስላለ ነው እዚያው መኪናው የሚያስፈልገው ለመሸጥ። እኔ የምኖርበት ከተማ ላይ ፋርማሲ አለው፣ ትልቅ ቡቲክ አለው። እዚህ ሀገር የቆየ ሰው ነው። ገባሽ? ያውቃል ስለ መኪና። ፈተና ይገባል። አሁን መኪና ልትሸጥ ስትሄድ እሷ የመሸጥ መብት አላት። ዛሬ መኪናው የግድ ቴስት መደረግ ስላለበት ስም ሲዘዋወር ገባ መምጣት ስላለበት ነው የምታስመጣው እንጂ ማንም ሰው ይሄንን መኪና የመውሰድ ምንም አይነት ግራውንድ የለውም። ተጠርታ መኪናው ፊቷ ላይ ታይቶ ፈተና አልፎ ካስፈተነች በኋላ ፈርማ ነው ወደ ሌላ ሰው የሚዘዋወረው እንጂ በምንም ታምር ልጁ መኪናውን ሊወስድባት አይችልም። ይሄን ጠንቅቃ ታውቃለች። ታክሲ ሹፌር አይደለም ምንም ተራ ሰው ሆና ማለት ነው። ታክሲ ሹፌር የነበረች እንጂ ማለት እኮ ስለ መኪና ቀርጠፋ የበላች ማለት እኮ ሌላ ነገር። መንግስት እኮ ነው ያሰለጠናት። ራሱ አርቴ እኮ ነው ያሰለጠናት። አርቴ ነው ያሰለጠነው። ታዲያስ ስለ መኪና ስለ ህጉ ስለምኑ ድብን አርጋ የሰለጠነች ልጅ እንደ ተከተራ እኛ ተራዎቹ ስለ መኪና እኮ ሰልጥነን አይደለም። እኛ እኮ በኤክስፒሪየንስ ያገኘነው ነው። እሷ እኮ ሰልጥና ነው።
አባጊድ አንድ ጥያቄ ልጠይቅህ። 10 ምናምን አመት በመኪና ሹፍርና የኖረ ሰው ሲሰራ የኖረ አመት ነው ግን ታዲያ ኦኬ፣ አንዴ ልጨርስ። ቆይ የኖረ ሰው መኪና ሽያጭ ላይክ ዩዝድ መኪና እና ኒው ብራንድ መኪና ሽያጩን አላውቅም ሲል ታምነዋለህ? ምን አምናለሁ? 10 ምናምኑን ተይና ታክሲ ድራይቨር ማለት እዚህ ሀገር መጀመሪያ ምን ማለት ነው? ለህዝብ ግልጽ መሆን ያለበት ማለት ነው። ከኢትዮጵያ ምርጥ ላይሰንስ ይዘህ ብትመጣ 5ኛ መንጃ ፈቃድ ይዘህ ስትመጣ እዚህ መመዝገቢያ ብቻ ነው የሚሆነ። ከዛስ ሀብሎ እጅህን ይዞ አስተምሮ አሰልጥኖ ፈትኖ ስታልፍ ምን ያስተምራል? ሎኬሽን ያስተምራል። ሎኬሽን አስተምሮ ስልጠና አለው ራሱ ኮርስ ማለት ነው። ከዛ በኋላ ሩል ኤንድ ሬጉሌሽኖችን ሁሉ ያስተምርሃል። ሲቀጥል የታክሲ ሾፌር ማለት ብቻውን አንድ ኮሌጅ ነው በመኪና ዙሪያ እርስ በርስ ቁጭ ብሎ ሀሳብ የሚቀያየሩት ስንት ዓመት ሙሉ ማለት ነው። ለሞተር ስለምን ስለ ሁሉ ነገር ነው የሚማሩት። እርኩሱን አውጥታ ነው የምታውቀው። ይህን ሁሉ ነገር ስትጠየቅ ቡላላ ሲጠይቃት አላውቅም። እሷ እኮ የምታወራው እኮ ታራ ገቢና ቁጭ ላይ ተቀመጠች፣ ገቢና ቁጭ ላይ ሄደች እኮ አትመስልም እኮ ራሱ በሰው መኪና ራሱ ማለት ነው። ያርቴ ቁጥር አላውቅም ማለት ነው የምለው ነገር ድራማ ነው። በቃ ተስማምተው የመጡበትና እኛ ለመፈመስ ያደረጉን ነገር ነው። ኦኬ ጆከር ድራማው ቢቲዮን እንትና ይሄ ማርሻል እና እሷ ጋር ነው ድራማው። አዎ ማርሻል እና እሷ ጋር ድራማ አለ በቃ ወይ ሰው ገፋፍቶ አንጥቷታል። አሁን ደግሞ ጆከር አንተ የምትለው ድራማ ቢሆን ጉዳዩን ያከሩት ነበር። አይ አባጊታ ድራማ ያለዘቡት ነው እኮ ማለት በላይ ምን ነው ገፋፍቶ አምጥተው ማት ውስጥ የከተቷት። አሁን አቃሎ ማለት ከበዳት። እሱ ቪዲዮ እየሰራ እኮ ነው አባግድ ያላየህ። እሱም 10 ቪዲዮ ሰራ ተናዶ 10 ቪዲዮ ነው የለቀቀው። ጆከር ግን ለሰጠው ሰው ማለት ነው አጀንዳ ለመሆን ያደረጉት ነገር ይመስለኛል። አይ ኖ እሱ ተናዶ ነው። እሱ እኮ ገንዘብ ሰጥቶ መኪና ሰጥቶ እሱማ ግዴታ መናደድ አለበት አይደል? ለማስመሰል ሚዲያ በጣም ይናደዳል። እኔም እናደዳለሁ። መርፌ ብሰጥ ማንም ድራማ እኮ ሲሰሩ እኮ መድረክ ላይ አላየም እንዴ? ያለቅሳሉ። እሱ እንኳን አልቅሰው እኮ ነው የሚያስለቅሱ። አዎ ግን እሱ ልጅ ድራማ ሰርቶ ያውቃል በዚህ ሁኔታ? ላይክ ድራማ ሰርቶ አይታለ ሲጀምር ሁለት ነገር አለ። የመንሱር ነው የምልሽ እኮ ድራማውን አታውቂም እንዴ? ድራማ እኮ ሁለት ነገር አለ የምላችሁ። ባነሳችሁን ነገር ላይ ስለ መኪና ጠንቅቃ ታውቃለች። ተምራ ነው መኪና የያዘችው። እሱን ነገር እስማማበታል። አላውቅም በምትለው ነገር አያስሄደኝ እንዴ ወይ እንከባበር። አንዴ ቆይ እስኪ እንከባበር። ስሚ የአሪቴ ቁጥር አላውቅም ማለት አሪቴ ነው መንጃ ፈቃድ የሚያስተምርህ እዚህ ሀገር ድርጅቱን የአሪቴ ማለት የዱባይ ትራፊክ መምሪያ ቁጥር ማለት ነው። መንጃ ፈቃድ አስተምሮሽ የእሱን ቁጥር አላውቅም ብለሽ ሚዲያ ላይ መናገር ረጅም ጊዜ ታክሲ ሰርተሽ ይከብዳል። ደውለው አርቴ ጋ ነው መኪና አሪቴ ተኝተህ ደውለህ መኪናውን አንከባሉ እቤት ተኝተህ እኮ ነው የምታመለክተው። ምንም 9 ላይ እድም እኮ አሁን እኔ የእሷም የነሱ የዛም የዚህም ደጋፊ አይደለንም። ግን ሀሳብ ስንሰጥ አሁን ተሙ ምንድን ነው ያኛውን አማርኛ ሲሰነጥቅ የእሷንም አማርኛ አብሮ መስማት ማዳመጥ አለ። ገደላት። ተሙ ጋር የሆነ ችግር በገንዘብ ወይ በሚስት ተጣልተዋል። ተሙና ልጁ የከረረ የድሮ እናት ነው እባክህ እናቴ ትሙት ነው የምላችሁ። ተሙ ዱባይ ችካለው መሰለኝ ዛሬ አይደለም እኮ የተጣሉት እኮ። የዱባይ ችክ በታምር ግን ጥብጥብ ነጋዴ ዳጣ ነጋዴ አትወድም። በተለይ ለዲያስፖራ ተው ባለትዳር ነው ተሙ እንዳታጋጩ። አይ እሷም እኮ ቅድም እኔ ጠበቃ አድርጌ ጠይቂያታለሁ። በኋላ ላይ ነገሮችን ተወጥ አደረኩት እንጂ ተሙ ደወለልኝ አለች። ለምን ደወለልሽ አላት። እኔ የምታወቀው ተሙ ጋር እኔ ጀለሴ ነው ችግር ፊቱ ነው ነው የምነግረው። ብዙ የምታወቀው እንደዚህ ሌቦችን በማጋለጥ በምናምን የሚል ጀመረችና ነገሩን ጀምራ በኋላ ወደ ሌላ ነገር እንደሚያስገባ ስታቅ ተመለሰች። ታውቃለህ። ስለዚህ ሰው ነው ያሳሰው። በቃ ደውሎ እኮ የጠየቃት እሱን ነው። እኔ ሰው ማጋለጥ ሰው ነኝ ብሎ ነው እንጂ የጀመረው ኢቨን ኮንቨርሴሽኑን ከእሷ ጋር እኔ ልረዳሽ ነው ሰው እንዲረዳሽ ነው እንኳን አይደለም። ዊች ኢዝ በቃ የራሱን ታርጌት እና የራሱን አላማ ለማሳካት የመጣ ሰው ነው። ልጅቷ እንዳትረዳ አደረጋት። በጣም ቀሽምሳ። እሱ ብቻ ሳይሆን ማለት ነው ተሙ ሆን ብሎ ራሱ ማጣራቱ እንዴት ነው? እሱን መመርመር አለበት ባይነኛውን ሆን ብሎ ከደወለላት ተሙ በጣም ይቀናበታል። ቪዲዮ እየሰሩ እኮ ለረጅም እኮ ወራት እኮ ተሰዳድበዋል። ተሰዳድበዋል ነው
ማን ይሄ ልጅ እያልኩ እኔ ሁሌ ያለው እኮ ተሙ ቪዲዮ ሲሰራ የዱባዮቹ ደግሞ ታውቃለህ፣ በቃ ኦንላይን ነው የሚፈልጉት፣ በቶሎ የሚደርስላቸው እዚያ አጠገባቸው ያለ ነገር ነው የሚፈልጉት እንጂ እዛ ዲያስፖራ እዛ ውጭ ቁጭ ብለህ እትት ስትላቸው ምንም አይገባቸውም። ግን አንድ ነገር ልበልማ፣ ቆይ ተሙ ነው ለዚህ ያበቃት እከሌ ነው ለዚህ ያበቃት የሚባል ነገር አንገት ለምን ተፈጠረ አዙሮ ለማየት ይባላል። የፈለገ ሰው ቢመክራትም የሰጣትን እጅ እሷ ማጠፍ ይገባል። እኔ ተሙ 5 ሳንቲም አልሰጣትም፣ እኔም አልሰጠውም። በግድም ማን እንዴት ይሰጣል? ለ13 ያክል ለልጅቱ አልደረስንላትም። ስማ ጆከር ለ13 እኮ ነው ስጋ ቤት የከፈቱት። እችን የኮፍያ ሳንቲም አጠራቅሞ አርሰናል ባሸነፈ ቁጥር ደግሞ ታያለህ። የእኛ ህዝብ ደግሞ አሁንም ያዋጣል እኮ እንዴ። ቅድም እኮ ቤኪ የሚባለው እንርዳት ሲል እኮ እሷም ሰፍ ነው ያለች። በቃ ሺ ወዝ ትረዳ። ግን መጀመሪያ አስተካክላት ምጣ አስተካክላትን ጋር ልጁ ጋር ተስማማ እንኳን እሷን አይደለም። አሁን እኮ ሰው ሌላ ሰው ለመርዳት እኮ አፒታይትን የሚዘጋው ትደነግጣለህ ስታይ። ፔን ያልጥልም። እኔ ግን በቀን 10 ሰው የምትረዳ ሰው አሁን እጅን መሰብሰብ ፈትፈትፈት አድርጌ ጠቅልዬ በልቼዋለሁ አለች። እሱም ነውር ነው። ገብቷል። ለሰጠ ሰው ቃላት ነውር ነው። ዞሮ ዞሮ ግን ልጅቷ ትረዳ ሳይሆን ላይክ የምትረዳ ከሆነ አይ ነው የኛ ህዝብ በጣም የዋህ ነው፣ ይረዳል። ያለባትን የጎንዮሽ ችግር ግን የምለው አንድ ሰው ምናምን እስከ መቼ እስከ የት ድረስ ነው መረዳት ያለበት? ለምሳሌ ብዙ የተቸገረ ሰው አለ፣ ብዙ ችግርተኛ አለ። እቺ ልጅ ቢያንስ አሁን መኪና እጇ ላይ ገብቷል። ለዛ ብልሽት እንኳን ካለበት እዚህ ሀገር መኪና በቃ ሞተር እንኳን የምታስቀይር እኮ 500 ብር እኮ የምታስቀይር በ2,000 ብር ያቺን መኪና እኮ ነብሷ ነው ምታር ወላ ዲኮር ወላ ምናምን ሁሉን ነገር ማሰራት ትችላለች። ብልሽትም ካለ ሞተር 5,800 ነው እዚህ ሀገር 8,000 ብር እኮ እሷ እዛ ላይ 6,000 ብር ጥሬ እጇ ላይ አለ አይደል? በ4,000 ብር በ3,000 ብር እኮ ያበደ መኪና አድርገው ይዘው ትወጣለች። ጥሬ ብር አላት እጇ ላይ። ስለዚህ አሁን እሷ ስለመረዳት መስመር መልቀቅ አለባት ለሌላ ተረጂ እንጂ እሷ የምንረዳበት ምንም ምክንያት የለም። አሁን ከዚህ በኋላ ሾፌር ነች፣ መንጃ ፈቃድ አላት፣ መኪና አላት። በቃ ካርሊፍት ዞራ ሰርታ ፈምሳለች፣ ማንም ያውቃታል። እንደውም በዛ ይሄን እውቅናዋን ደግሞ ወደ ቢዝነስ ቀይራ ኑ በእኔ ተሳፈሩ እያለች ሰውም ስለሚያውቃት ወደ ስራ ነው መግባት ያለባት። ይበቃል እንጂ አለበለዚያ ይሄ ሱስ ሲሆንብህና ከሰርቶ ትንንሽ ከመልቀም ቁጭ ብለህ በቃ በእርዳታ ብቻ ለመተዳደር ሱስ ብቻ ሳይሆን አባት አይ ነው ሀሳብ ካላችሁ ተንጫጩ ሴቶች ጀምር። ፖሊስ ጣቢያም እኮ አይኬድም እኮ ሰኒ፣ በስልክ ፖሊስ በስልክ ያመጣል። ቤትሽ ተኝቶ ያመጣልሃል። ተኝተህ ደውለህ ፖሊስ በር ላይ አንኳኩቶ እና መኪና ውሰድ ይላል እኮ እዚህ ሀገር። ፖሊስ ጣቢያ ምናምን የምን ታክሲ ወጪ ነው? ድራማ ነው አልኩ። በቃ ድራማ ነው እንዴ! አዲስ አበባ ለራሱ እንዲ አትዞር ፖሊስ ጣቢያ ትደውላለህ። ይህ አሁን ነገ ቀርቷል። በቃ ተስማምተናል እሱ ጋር ብሎ ከመጣ ድራማ ነው። ነግሬሻለሁ ጌጤ፣ አንቺ አለቅሽም። ጆካዬ ሰላም ነው፣ እንዴት ናቸው? አለን አማን ነው አለን። ምን መሰለህ አንድ ሀሳብ አለኝ። አይ ቲንክ ልጅቷ ምስኪን ነገር ነች፣ መረዳት የሚገባ ልጅ ነች። ከተናገረቻቸው ነገሮች በህመም ላይ ያለች ልጅ ነች ምናምን። ግን የሆነ ሰም ግሩፕ አለ ምናምን ጠምዝዙ እና ምንድን ነው መሰለህ እነሱ የመርዳት ፍላጎት ቢኖራቸው እንጂ ልጅ በጣም የሰጣት ከበቂ በላይ ነው። ዱባይ ላይ ያውቀዋል። 8,000 ብር ቫሊዩ እሱን ነው የምንለው። ገባ ኦልሬዲ አሮጌ የሚባል መኪና ሰጧታል። ኢትስ ኦኬ የቻለውን አድርጓል ልጁ። የተበላሸ መኪና በቃ የአቅሙን አድርጓል። እኛ ደግሞ የአቅማችንን እንርዳ፣ መኪናውን እናስተካክልላት ነው የሚባለው። ገባ መርዳት የሚፈልግ ሰው ከልቡ ለእሱ ያሰበ ሰው በቃ እሱን አጀንዳ ማድረግ አያስፈልገው። የቻለውን አድርጓል። ይህም መኪና ሰጥቻለሁ 8,000 ድርሃም ደግሞ በቃ እንዲያውም በጣም ሂዘ ስማርት ብዬ ማስበው እንዳይደብራት የመረዳት ስሜት እንዳይሰማት ያለው ነገር እንደ ደሞዝ አስቦም ነው የሰጣት። በጣም ጀስት በቃ ማመስገን ነው ያለባት። ገብቶሃል? ልታመሰግነው ነው የሚገባው።
ሰንባዲ ደግሞ እንደኛ እንደዚህ ተሰብስቦ የሚያወራ መርዳት ከፈለግን እንርዳት፣ በቃ በጎደለው ነገር ላይ እናስተካክልላት ነው እንጂ የሚባለው የሆነ ሰንባዲ ቢፍ ስላለው ከዛ ሰው ጋር እሷን መጠቀሚያ። እኔም እኮ ያልኩት ወንድም ይሄንን እኮ ነው። ምናልባት እሱን አሁን ደውላ መኪናይቱም ይሄን የመሰለ ነገር ነው፣ ይችን 8,000 ሰጥተኸኛል፣ ሚዲያ ላይ ወጥቼ መኪናዋ ይሄን የቻለውን ይሄን አድርጎልኛል፣ መኪናዋ ግን ለስራ በቂ አይደለችም ብዬ ወገኖችን እርዱኝ፣ አግዙ፣ ጨምሩልኝ ብለህ ይደብርሃል አይደብርህም ብላ ብትጠይቀው ራሱ እሱን የሆነ መፍትሄም ይሰጣታል አይደል? በዚህ ልክም ከመበላላት ይሞላላታል። ጆከር ይሰጣት ነበር። ከዛ በላይ ስለመሙላቱን አላቅም ኖ እንደዚህ ብትቀርበው ነው ደግሞ ጆከር። ይሄ እኮ ኢሹ ዋን መንዝ የሆነ ኢሹ ራሱ አይደለም። ግን ሞትረስም እኮ ጊዜ ይፈልጋላ። ኧረ 1 ወር አልሞላውም ምናምን ነው ወደ ሚዲያ አሳስተዋል። ልጅቷንም አሳስተዋል፣ ገፋፍተው አምጥተዋታል ወደ ሚዲያ። በቃ ያ ነው እውነታው እዚህ ላይ ነው። ልጅቷ ነው ሌላ ይሄ ማውራቱ ራሱ በሽታ እኮ ነው። ይሄ በየቤቱ እየገባ ማለት ከስራ በላይ ስራ ነው ወገን። እናንተ ቁጭ ብላችሁ ትደበሩብናላችሁ፣ በእኛ ትሸክናላችሁ። እኛ ደግሞ አእምሯችንን አተን ጉሮሯችንን አድርቀን ኑሯችንን አተን በእኛ ነው የምንሸክም። ግን ልጅቷን ገፋፍተው አመጥተዋት ወደማይሆን ድካም ውስጥ አስገቧት። መፍትሄው እኮ አጭር መፍትሄ፣ እሱ ጋር ለመጣላትም ለመመለቀቅዬ በልቼዋለሁ ማባባልም ደረሰች። ጆኪ ለእኔ እድል ከሰጠኝ እንደው ቅድም ሀሳብ ሳልሰጥ ለእኔ እድል ከምሰጥ በፊት ለእሷ አንተ ሀብታም ነህ፣ የ50 ምናምን ሺህ ብር ደመወዝተኛ ነህ፣ በዶላር ቢያንስ $3,000 ስጣት። ዛሬ ከጭጣ $3,000 ምንም አይቆጥም። የከብት ሐኪም ውድ ነው። ስጣት እስኪ ጆኪ። እሺ ግን ያው ምን መሰለህ ግን ሀሳቤ የእውነት በቃ ትጸድቃለህ። $3,000 ስጣት። ልጆች የሚያድጉልሃል። $3,000 አበርክትላት። ከዛ ማርሻልም ጋር እናስታርካት። ጆኪ እኮ እሱን አሁን እኮ እንሄድበታለን። የምሬ ነው። መረዳት ካለባት በእውነት እንደ አዲስ አሁን ወደዚህ ፖይንት እንመጣለን። ግን ምንድን ነው አሁን ቅድም እህታችን እኔ ነገሩን ከመጀመሪያው ጀምሮ ስላየው ነው። አሁን ኢዩኤል ሲጠይቃት መልስ አጣች ለኢዩኤል። ለምን በቃ እዛ ጋር ነው እንትን ያለችው። የሆነ የአፍ ወለምታ አለባት ብዬ አስባለሁ። ግን በክፋት ነው ብዬ አላስብም። ያው አንዳንዴ ሰው ሲቸገር ብዙ ነገር ሊያደርግ ይችላል። እህታችን ግን እዚህ ጋር አሁን ኖረሽ የምትሰ የመቸገር ሳይሆን በደካማ ጎኗ ሂደው የገፋፏት ሰዎች አሉ ወደ ሚዲያ እንድትወጣ። ገባ አይደለ? አሁን እሱ ጋር ልክ ተገብተዋል። በቃ የሆነ የማይሆን ነገር ውስጥ ገብተዋል። ግን ለእሷ የምመክራት እኔ ጆክ የሰው ልጅ ውጣ ውረድ አለው በህይወቱ። አፔ እንዳሁን አለ ማጣት ያገኛል። ይሄ አያሳፍርሽ። ቅድም ትክክል። አንተ ራሱ ከኢትዮጵያ ድንጋይ ላይ ተቀምጠ እየዋልክ ዛሬ አሜሪካ ገብተህ 54,000 ደሞዝተኛ ነው። $4,000 ጆከር እንዴት ናችሁ? እና ግን እህቴ ይኸውልሽ የእውነት ከሰማሽ ምንም ማለት አይደለም። አንዳንዴ ሰው ተቸግሮ ይወጣል። ይሄንን እንደ ሼም ምናምን መቁጠር የለብሽም። ሁላችንም የተራ ጉዳይ ነው። እኛው የሞላ ቦታ ላይ ስላለን ነው እድል እንዳለው ጆከር ካናዳም አሜሪካም ስላመጣን እንጂ ኢትዮጵያ ብንሆን ህይወታችን እንደዚህ ሆኖ ላይሆን ይችላል። ስለዚህ አሁንም ነገሮቹን ኳስ በመሬት አድርጊያቸው። ከልጁ ከሰጠው ልጅ ጋር ያለሽን ነገር በይቅርታ ነገሮችን ለማረም ሞክሪ። ከዛ ኔክስት ራውንድ ደግሞ በቃ ያለኝ ነገር ይሄ በቂ ስላልሆነ አግዙኝ በይን። ሁላችንም እናግዛለን ያቅማችንን። እግዚአብሔር ይሄ ነው ሲምፕል ነገር ማለት ነው። እና አንድ አስተያየት አለኝ እኔ አንድ አስተያየት ልስጥና እወርዳለሁ። ልጅቷ ታሳዝናለች። አሉ እኔ እያየኋት ነው ፊቷ የተቀየረው። እንደዚህ ማለት ሃርድ ወርከር የነበረች ሴት ነች ምናምን ታሳዝናለች። አረብ ሀገር ደግሞ አምሹር በጣም ከባድ ነው። እንደ እኔ ግን አሁን እዚህ ገስት ላይ ያለ ሰው ስፔሻሊ አሜሪካ እና ካናዳ ኢሮፕ የሚኖር ሰው አትስ በትንሹ $200 እንኳን ብናዋጣላት የሆነ ነገር ፊክስ ያደርግላታል ብዬ አስባለሁ። በአንትን ከማለት እሷንም ከማሳደድ ልጁን ይቅርታ ተጠይቀው የሚችለውን ረድቷል። መኪናም ባይሰጣ $8,000 ብቻ በዛ ሀገር ገንዘብ ሰጥቷል። ሊከበር ይገባል። ምንም ሆነ ምን
$10 ቢሰጣት መከበር ያለበት ልጅ ነው። ማንም አይሰጥህም በዚህ ሰዓት። እሱን አሉን ማን ገፋፍቶ እዚህ ውስጥ እንደከተታት በጣም ነው የሚያሳዝነው። ከኋላ ዝም ብለው ያው በቃ እዚያ ቲክታክ ላይ ዝም ብሎ ማከንፈት አጀንዳው እንዲሰፋ እና እሱን ደግሞ በግለሰብ የሚጠሉታል። ሁሌ ስለ እሱ ልጅ እየወጣ የሚናገር ሰው አለ። እንዲህ ነው የውሸቱን ነው ምናምን እንደዚህ ማይደር የውሸቱን የሚሆን የሆነት ይሄ ልጅ አትሊስት 8,000 ምናምን ብር ሰጥቷታል። ይሄ ራሱ ሊመሰገን። አሮጌም ሰጣት አዲስን መኪና በ8,000 ፊክስ ማስደረግ ይቻላል መኪናውን ከፈለገች። እዛ ደግሞ መኪናውን አግዙኝ እንደው ቢሆን እንኳን እዛም አይደርስም። እንደዛም ቢሆን ደግሞ በቃ መኪናውን ለማሰራት አግዙኝ ብትል ኢንጂንም ብታስቀይረው ወረቨር እንትን ብሬክም የኤኒቲንግ የተበላሸውን ነገር እርዳታ ጠይቃ ፊክስ ማስደረግ ይቻላል። ማንም አሜሪካንም አዲስ መኪና የሚነዳ የለም። አብዛኛው ስለ መኪና ለመስሪያ ነው እንጂ ይህን ያህል እንትን ዘንጠል የምዞርበት አይደለም። ሁሉም ፊክስ እያደረገ ነው የሚኖረው የትም ሀገር ላይ። እንደ እኔ በቃ ልጅቷ ኮንፊውዝድ ስለሆነች ስኳር በሽተኛ ነች ምናምን ብለድ ፕሬሽር አለባት። ይሄ ራሱ ስትረሱ ማአት ነገር ውስጥ ይከታታል። እንደ ሀሳብ ዶክተር ፍሩትም አለ ሁሉም በአቅሙ አትሊስት ሚኒመም እንኳን $200 እንኳን ብናሰባስብላት እና በጆከር እንትን ብናረጋት ደስ ይለኛል። ምን አለ መሰለኝ እኔ የማምንበትን ነገር ይቀበላትም አይቀበላትም ልክ በተናገረችው ልክ የወሰደችውን ሁሉን ነገር ትመልስለት ለሱ። ከዛ ህዝብ ይርዳት። ግን ጆከር በቃ ወረድ ከላይ ያገኘዋል ስለሚያስብ አሁን ብር እንካ ብትለውም አይቀበላም። እሱማ ብለሲንጉን እንትን አይለም። ኦልሬዲ ብለስ ዳርጓታል፣ ሰጥቷታል። ምንም ይሁን ምንም የቆመ መኪና ሚስጣት ያ ቢሸጥ 2,000 ምንም ሊያወጣው ይችላል። ያ ብር ነው። ዳዝን ማተር ሰራችበትም አልሰራችበትም በአቁም አድርጎላታል። በሚፈልገው ልክ ሰጥቷታል። እሱ ኦልሬዲ የሰጠ ሰው ነው። የሰጠ ሰው መልሶ አይወስድም። እንደ የተፋሁን ነገር አትልሰውም። ኦልሬዲ ደግሞ ሰጥቷታል። መልሱ ምናምን እሱ ውስጥ እንኳን አትበላት። በቃ ይችልሽ በቃ የቤክለሎች ያቃታት ልጅ አሁን ተምራበታለች፣ ተቀታበታለች። ልክ ነህ፣ ተቀታበታለች። አይቀበላትም። ግን ይቅርታ ተባብለው ይቅርታ ትበለው አጥፍታለች። በሰዎች ተገፋፍታ ምናምን ሊሆን ይችላል። በሽቷም ራሱ የሚያነጫንጭ ነው። ዲያቤቲክስ ስትሆን ብለድ ፕሬሽር ሲኖርብህ በጣም ፕሬሽር አለው። ኖርማሊ ስትሬስፉል ነው የሚያደርጋት። ዲፕሬሽን ውስጥ ነች ይቺ ልጅ። ስለዚህ እንደ ሴት ስፔሻሊ ሴቶች ከስር ምጽፉ አሉ በጣም የምታናድዱ። እንደ ሴት ልጅ ሆናችሁ ምጽፉ አንደርስታንድ ለማድረግ ሞክሩ። ከቻለን በቃ በአቅማችን ሁሉ ይርዳት እና እንትን ታድርግ። መኪናው ፊክስ የሚደረግ ከሆነ ፊክስ የሚያደርግላት ሰው ወስዶ ፊክስ ያደርግላት። በምንችለው አቅማችን እንርዳትና በቃ ኦኬ ለአንዴ እሱንም ስሙን ትመልስለት፣ ይቅርታ ትጠይቀው። ሌሎቹ አውቀው ነው እንደዛ የሚያደርጉት። ልጁን ወይ አደው ነው ምን አይነት ምን እንደሆነ ልጁ ባላውቀውም፣ ግን ለማናደድ ብዙ ጊዜ ስሙን ያነሱታል ምናምን። ምንም ይሁን እረድቷል። ይሄ ልጅ ለሚቀጥለው ሰው እንዳይረዳ ነው የሚያደርጉት ያሉት። አሁን የሆነ ሰው ተቸግሮ ቢመጣ እንዳይረዳ እያደረጉ ነው። ስለዚህ ወታ ይቅርታ በስነ ስርዓት ሄዳ ይቅርታ መጠየቅ አለባት። ልጁ ምንም ሆነ ምን ከማንም በላይ ሰጥቷታል። እዚህ ከሚለፈልፉት በላይ አበርክቶላታል። ከሁላችንም በላይ 5 ሳንቲም ሰጥቼ ነው ኦኬ። ግን እኔ ልጁ እንደው በዚህ አጋጣሚ ከሰማን ያው ያንተ ሚዲያ ትልቅ ስለሆነ ብዙ ሰውም ሊያዩ ስለሚችል ሀሳብ አለኝ ካለ ይምጣና ሁለቱ ሽማግሌ ወሬ አይሰማም። ከሰማሽ መነጋገር ከቻሉ ሁለቱ እሷም ገብቶሻል ለይቅርታ ነገሮችን ለማብረድ ከፈለገች ነገር ማብረድ ሳይሆን እሷ ይቅርታ መጠየቅ በቃ አነጋግሯችሁ። በቃ ዋናው ነገር እዛ ያላችሁ ሰዎች አነጋግሯችሁ፣ ሁለቱን አገናኝታችሁ መካከል ከማጋጋል መካከል ገብታችሁ ሁለቱን አገናኝታችሁ ቀላል በቃ አነጋግሯቸውና ይፈታላት። ህዝብን መርዳት ካለበት ይርዳት። ከዛ እንርዳት። በየገዝቱ ላይ አታስብ። አሁን እኮ ልጅቷ አየተኛችም አይደለም በየቦታው ነው የምስገባው ምናምን እና በጣም እንዴት እንደሆነ እንጃ። በጣም እንትን ሆናች፣ ደክሟታል ራሱ ታስታውቃለች። ግን በቃ ተሳሳለች በጣም በትልቅ ነገር ስለሚያደርጉት። ተሙ ቁጭ ብሎ እዛ መሀል ላይ ሌባ ነው ይላል። እንዴት ይግባ ልጅ እየጠሩት እንዴ? በጣም ለምን ይገባል? እንዴት ይግባ? መግባትም የለበትም። ዲስስፔክት እየተደረገ ቤት ቢጠሩት ሰብአዊነት እንትን እንደዚህ በትክክለኛው መንገድ ብጠሩት ልጁ ይመጣል። እርግጠኛ ይመጣለን። አስቀምጣቸው ይቅርታ አባብላችሁ የሆነ ነገር ለእሷም ዲካም ከሚሆንባት ድራማ ካልሆነ
ሰው ግን በጣም የሚያሳዝነኝ ማለት ነው አሮጌ መኪና ነው ምናምን። ማን ነው አሮጌ መኪና የሚሰጠው? እኔ እንዴት ነው ሰው ልጅ አሉ ነው እነዚህ ሰዎች ያለቀ ሰሃን ሀበሻ ይሰጣል። አሮጌ መኪናም ቢሆን እኮ ሰጥቷል። ጊቫዌይ ነው ያለው ሲጀመር ልጁ። ጊቫዌይ ደግሞ አዲስ መኪና የሚሰጥ የለም የትም ሀገር። አሮጌ መኪና ነው ጊቫዌይ። እንኳን አሮጌ መኪና እኮ አሮጌ ስልክ ዋጋ አለው። እንኳን አሮጌ ስለዚህ ተቆራጣ ብትሸጥ ለእሷ 5,000 6,000 ይደርሳታል። እርግጠኛ ግን አትሊስት እኛ እሷ በቃ ሰው እንደዚህ መኪናውን መልሽ እንደዚህ አድርጊ ከሚላት ለምን መኪናውን እናሰራልሽ እና ልጁ መመስገን ያለበት ሰጥቷል። ለምን ደረጃ ያደረሱት ያለችው ትሸጥና የእጅሽም ላይ ያለውን ገንዘብ ልክሽን አይተን በቃ አንቺ ተማምነሽ የምትሰሪበትን ነገር እናድርግልሽ። እንደዛ ነው የሚባለው። ዲኮር አስገብተው መኪናውን ለማድረግ ነው የተፈለገው፣ እሷን ለመርዳት አይደለም። ልጁን በቃ የሆነ ቢፍ ያለባቸው ሰዎች አሉ፣ በእሱ አስታከው እሱን መናገር ነው የፈለጉት። እና ልጅቷን እኮ ጎዷት እኮ ልጅቷን ድካም ሆነባት እኮ በየገዝቱ እየሄደች በጣም ታሳዝናለች። በህመም የተጎዳች ሴት ነች። በጣም መረዳት የሚገባትን ልጅ ሴረኞች እነዛ ናቸው። አሁንም እናስታርቃቸውና መኪናይቱም ተፈልጋ ትገኛለች። ጫካ አልገባችም፣ ጅብም አልበላትም። መኪናዋ ባለችበት ተሽጣ ያላትን ገንዘብ የሰጣትን ተጨምሮ ጥሩ ነገር በቃ ህዝብ አዋጥቶ ይግዛላት። በጣም ሁላችንም እናዋጣላለን በእውነት። እሱ በቃ ኦፊሻሊ ልጁን ወጥታ ይቅርታ መጠየቅ ነው ያለባት። ማድረግ ይችልም ነበረ። ገባ መኪናውን ሰጥቷል፣ 8,000 ድርሃም። አንዳንድ ነገሮች ይጎሏታል። ይህንን የምሰጥሽ ደግሞ ሰርቪስ ለማድረጊያ ነው ቢል እኮ ይኸውልህ አቶካይ ነው። ይኸውልህ እሷም የደበቀችው ነገር እኮ እዚህ ጋር ነው የሚመስለኝ። እኔ ዝም ብዬ ሳስበው ይኸውልህ ዝም ብሎ አይደለም። የሆነ መኪናውን ቅድም እዮች ጠይቃት፣ የሆነ መኪናውን ሲሰጥህ ሰርቪስ ያስፈልገዋል ማንኛውም ሰው እና መኪናው መስተካከል አለበት። በተወሰነ ቀን ውስጥ አስተካክለን እንሰጥሻለን እንዳላት እርግጠኛ ነኝ። እኔ ይህ እኮ ምንም እኛ ብዙ መኪና ገዝተናል ሰጥተናል ምናምን ተሽጧል። የእውነት ነው ማውራ ይሄ በቃ ኖርማል አካሄድ ነው። ሰጥተናል የሚለውን ነገር አንሳው። አሁን እዚህ ጋር ፎሎ ለመሰብሰብ ብለህ ሰጥተናል እንዳትል አፈርጥሃለሁ እኔ ጋር። እሺ ጆካ ያው ማለት እዚህም ኢትስ ኖት ቢግ ዲል ብዬ ነው ማለት ውድ ነገር አለ። አሁን እኮ ያለው ነገር እሷም እሱም ጥሩ ነገር አስቦ ይኸውልህ ፍትሐዊ ከሆናችሁ ጥሩ ነገር አስቦ የሰጣትን ነገር በመጥፎ ነገር ከሚነገር መርፌ የሚሆን ሰጥቷታል። አስማምተን እሱንም ጠርቶ አስማምቶ እነሱ ሁለታቸው ተስማምተው አለው መኪናዋ ተሽጣ አለው ላይ ለስራ የሚሆናትን መኪና ህዝብ ያለው ላይ ማስታረቅ ነው። ነገና ይታረቁ መንዝ እንዳለችው ያን ነገር ተጨምሮ ለእሷ የሚጠቅማት ነገር ይሄ ብቻ ነው። ከዛ ውጭ ያለ እየሄድክ በእሷ በኩል 5 ሳንቲም ሳሰጡ ብትሰድቧ ልጅቷን ድካም ውስጥ ነው የምታስገቧት። እየጠቀማችኋት አይደለም፣ በጣም አደከሟት። እሱም መስደብ እኮ እሷን መጉዳት እኮ ነው። ለምን ይሰኛል? ለምን እሷን ስለምን መጥፎ ነገር? አሁን እኮ ሰው ነው ገፋፍቶ አመጣኝ አለች እኮ ቅድም ትንሽ አምርጣ ግን ቀላል ብር አይደለም። ተታቃለ መኪና ሰጥቼ አውቃለሁ አልክ። አውቃለሁ እኔ አሁን ያው ጆኬ እንዳይደበረው ግን ቆይ አሜሪካን እኮ ጆከር የለ አሜሪካን መኪና ስትገዛ ዝም ብለህ ልትሰጥ ትችላለህ። ርካሽ ስለሆነ ልትሰጥ ትችላለህ። እዚህ ሀገር ምናምን ልትሰጥ ትችላለህ። አሮጌ መኪና ምናምን ግን በየኖርማ ማለት አሚን ብቻ ኢነወይ ሰጭና አይደል የሆነ ነገር ስጥና ለዩኤል ትገባለህ። ለእኔ ሳይሆን ለዩኤል ሳይሆን ጊፍት ጋላሪው ላይ የሆነ ነገር ይወርውር። ኖ አልፈልግም እኔ $300 መኪና ሰጥተሃል አይደል? $300 አንድ አንበሳ ውርድለት እናስገባሃል። አዎ ጆካ አገለው ግን ጆከር በቃ በእናትህ እንትን የምታረገው ኢንባክስ አድርግልኝና እኔ እንትን አደርጋለሁ። እኔ በራሴ እኔ ድራማ ካልሆነ ድራማ ካልሆነ ነገ ይስማሙ። በምትረዳበት መንገድ ትረዳ። በቃ ተጨምሮላት ያለውን ማንም ያወጣላታል። እዚህ ጋር መታ ከምታለቅስ አሁን እኔ እዚህ ጋር መታ ስታለቅስ በጣም አሳዘነችኝ። ድራማ ከሆነ ግን በጣም ያስጠላል። ሁለታቸውም ላይ እንዞርባቸዋል። አይ በቃ